ሰላም የቻናላችን ተከታታዮች እንደምናላችሁ የሰዓቱን መረጃ ይዘን መጥተናል። ሀገራዊ ምክክር ጉባኤ 7ኛ ቀኑን ባስቆጠረበት የትናንት በስቲያ እንግዲህ 2018 ዓ.ም ተመካካሪዎች በተመደቡበት አጀንዳ ዙሪያ 10 ተመካካሪዎችን በሚይዘው ጥቃቅን ቡድን ደረጃ ምክክር መጀመራቸው የሚታወስ ነው። እንግዲህ የሁለተኛ ቀን ምክክራቸውንም አከናውነዋል እና የተባለው ይህ የምክክር ሂደት ለ3 ቀናት ያህል እንደሚቆይ ሀገራዊ ምክክር ኮሚሽን ለተመካካሪዎች ባቀረበው የስራ ቡድን የምክክር ስልት ሰነድ ላይ እንግዲህ ተመልክቷል። ከ6 በላይ ንዑስ አጀንዳዎች ያሏቸው አጀንዳዎች ላይ ነው የተመካከሩ የሚገኙት። ቡድኖቹ በተቀመጠው ጊዜ ሂደቱን ላያጠናቅቁ እንደሚችሉም እንግዲህ ምንጮች ዘግበዋል። በተለይም የሀገር ግንባታ፣ የመንግስት አደረጃጀት ቅርጽና እንግዲህ የፖለቲካ ስርዓት፣ የፖለቲካ ውክልና፣ የምርጫ ስርዓት በተለይም የሀገር ግንባታ፣ የመንግስት አደረጃጀት ቅርጽ፣ የፖለቲካ ስርዓት፣ የፖለቲካ ውክልናና የምርጫ ስርዓት እንዲሁም የፌዴራል ከተሞችና የተለያዩ ጉዳዮችን የተመለከቱ አጀንዳዎች ላይ እየተደረገ ያለው የምክክር ሂደት ዘለግ ያለ ጊዜ ሊፈጅ እንደሚችል ተሰምቷል። ኮሚሽኑ በያዘው ዕቅድ መሰረት በጥቃቅን ቡድን ደረጃ እየተካሄደ ያለው የመጀመሪያው ሀሳብ የማመንጨት ሂደት እንግዲህ በትናንትናው ዕለት ሐምሌ 15 ቀን 2018 ዓ.ም እንደሚጠናቀቅ ነበር የተነገረው። በቀጣይ 2 ቀናት ደግሞ 5 ጥቃቅን ቡድኖችን በሚያቅፍና 50 አባላት እንዲኖሩት ተደርጎ በተደራጀው ንዑስ ቡድን ደረጃ ምክር ሀሳቦችን የማደራጀት ስራ እንደሚከናወን ታቅዶ ነበር። ይህ ሂደት 5 ንዑስ ቡድኖችን ወደሚያቅፍና 250 አባላት ይኖታል ተብሎ ወደሚደራጅ ስልታዊ ቡድን ያድጋል። 500 አባላት ያሉት የስራ ቡድን ደግሞ የአጀንዳውን ጥቅል ምክር ሀሳብ የማቅረብ ኃላፊነት አለበት። ሁለቱ ሂደቶች ከ5 እስከ 6 ቀናትን ይወስዳሉ በሚል ጊዜ የተያዘላቸው ቢሆንም በጥቃቅን ቡድን ደረጃ እየተካሄደ ያለው ምክክር የሚጠቃለልበት ጊዜና ሁኔታ ቀጣዩን አካሄድ የሚወስን ይሆናል የተባለው። በዚህ ሂደት ውስጥ በጣም አነጋጋሪ የሆነው ጉዳይ 4 አማራጮች የቀረቡለት የአዲስ አበባ ከተማ ሁኔታ ነው። ኮሚሽኑ ለተመካካሪዎች ባቀረበው የሀገራዊ ምክክር አጀንዳዎች የውይይት መመሪያ የውይይት መሪ ጥያቄዎች ሰነድ መሰረት የአዲስ አበባ ህጋዊ አቋም 4 አማራጮች ቀርበውለታል። ተመካካሪዎች 4ቱን አማራጮች በመገምገም የከተማዋን ህጋዊ አቋም የተመለከተ ምክር ሀሳብ እንደሚያመነጩ የሚጠበቅ ሲሆን በሰነዱ ከተዘረዙት አማራጮች ውጭ ተጨማሪ አማራጭ ማቅረብ ስለመቻል አለመቻሉ ሰነዱ አያመለክትም። አዲስ አበባን ሲቲ ስቴት ወይም ራስ ገዝ ወይም ደግሞ የፌዴራል አካል አለበለዚያም ራሷን የቻለች ክልል ወይም ደግሞ የኦሮሚያ አካል ማድረግ የሚሉ 4 አማራጮች በሰነዱ ቀርበዋል የተባለው። አዲስ አበባ ከኦሮሚያ ክልል ጋር ያላት ግንኙነት፣ የከተማ በጀት ድርሻ ጉዳይ፣ የፌዴራል ዋና ከተማ ጉዳይ፣ የአዲስ አበባ ፖሊስና ፍርድ ቤት ጉዳይ፣ የከተማዋ ወሰንና የቦታዎች ስያሜዎች፣ የከተማዋ የስራ ቋንቋ እንዲሁም ደግሞ የከተማዋ ታሪካዊ ቅርሶች አካታችነት ጉዳይ እነዚህ ጥያቄዎች የተዘጋጁላቸው የምክክር ንዑስ አጀንዳዎች ሆነው በሰነዱ ቀርበዋል። አዲስ አበባ በፌዴራል መንግስት ላይ ስለሚኖራት ውክልና እንዲሁም የፌዴሬሽን ምክር ቤት ውክልና ጉዳይ ግን በንዑስ አጀንዳነት ሳይካተቱ ቀርተዋል ነው የተባለው። ድሬዳዋም እንዲሁ 3 አማራጮች የቀረቡባት ከተማ ሆናለች። የፌዴራል ከተሞች በሚለው አጀንዳ ስር የተካተተችው ድሬዳዋ ከተማ ህጋዊ አቋም አማራጮች ቀርበውላታል። 3 የህጋዊ አቋም አማራጮች ቀርበውላታል። ሲቲ ስቴት፣ ራስ ገዝ፣ የፌዴራል አካል ወይም ራሷን የቻለች ክልል የሚሉ 3 አማራጮች የቀረቡላት ከተማ ሆናለች ድሬዳዋ በኦሮሚያ ወይም በሶማሊያ ክልል ውስጥ እንድትሆን የሚጠቁሙ አማራጮች በሰነዱ አልተካተቱም። የድሬዳዋ ከተማ የወደፊት አስተዳደራዊ ሁኔታ፣ የህዝቦቿ አስተዳደራዊ ሁኔታ፣ የህዝቦቿ ውክልና እንዲሁም ከኦሮሚያና ሶማሌ ክልሎች ጋር ያላት ግንኙነት፣ በፌዴራል መንግስት የሚኖር የውክልና ጉዳይ፣ ድሬዳዋ በፌዴሬሽን ምክር ቤት የመወከል ጉዳይ ደግሞ በንዑስ አጀንዳነት የተጠቀሱ ናቸው። ምክክሩን እየታዘቡ የሚገኙ ተቋማት እንግዲህ ጥያቄ ያቀረቡ የሀገር ውስጥ ተቋማት የትዝብት ስራ መጀመራቸውን እንግዲህ ኮሚሽኑ አስታውቋል። የኢትዮጵያ ሰብአዊ መብቶች ኮሚሽን፣ የኢትዮጵያ ሰብአዊ መብቶች ጉባኤ፣ የኢትዮጵያ ሲቪል ማህበረሰብ ድርጅቶች ህብረት፣ የኢትዮጵያ ወጣቶች ፌዴሬሽን ሂደቱን እየታዘቡ ይገኛሉ ነው የተባለው። ከምንጮች በተሰበሰበው መረጃ መሰረት ኮሚሽኑ
እንግዲህ መረጃዎች እንደሚያሳዩት ኮሚሽኑ ተቋማቱ የትዝብት ሪፖርታቸውን እንዲያቀርቡለት በማሳሰብ ፍቃድ መስጠቱን ታውቋል። የትዝብት ስራቸውን ከጀመሩ ተቋማት መካከል አንዳንዶቹ በዚህ ሳምንት የመጀመሪያ ደረጃ የትዝብት ሪፖርታቸውን ይፋ ሊያደርጉ እንደሚችሉም ተሰምቷል። ኮሚሽኑ የሰጠው ማሳሰቢያ የትኛውም የትዝብት ሪፖርት ከመውጣቱ በፊት እንዲመለከተው የሚጠይቅ መሆኑም ነው የተሰማው። የአካታችነት ጥያቄ የቀረበበት የክልል ተወካዮች ጉባኤም እንዲሁ ተነስቷል። ቀደም ሲል 211 አባላት እንደሚኖሩት ተነግሮለት የነበረውና ሰነድ የተዘጋጀለት የክልል ተወካዮች ጉባኤ የአባላቱ ቁጥር ወደ 284 ከፍ እንዲል መወሰኑን እንግዲህ የተለያዩ ዘገባዎች አሳይተው ነበር። ምክር ቤቱ ያላካተተ የማህበረሰብ ክፍል አለ የሚል ጥያቄም ተነስቶለታል። ከተጽዕኖ ፈጣሪዎች ለቀረበው የውክልና ጥያቄ መልስ የሰጠው ሀገራዊ የምክክር ኮሚሽኑ አሁን ደግሞ ከኢትዮጵያ አካል ጉዳተኞች ማህበር ፌዴሬሽን ተመሳሳይ ጥያቄ እንደቀረበለት ተነግሯል። የፌዴሬሽኑ አመራሮች ሴቶችና ወጣቶችን ጨምሮ የተለያዩ የማህበረሰብ ክፍሎች በክልልና በፌዴራል ደረጃ ተወክለው የምክር ቤት አባል እንዲሆኑ ሲደረግ አካል ጉዳተኞች በምክር ቤቱ ውክልና አላገኙም የሚል ጥያቄ ለኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ ማቅረባቸውን እንግዲህ ተሰምቷል ማለት ነው። ዋና ኮሚሽነሩ ለፌዴሬሽኑ አመራሮች በሰጡት ማብራሪያ ተመሳሳዩ ጥያቄ ከተለያዩ አቅጣጫዎች እየቀረበ መሆኑ መጥቀሳቸው የተገለጠ ሲሆን ፌዴሬሽኑ ላቀረበላቸው ጥያቄ ተነጋግረን ምላሽ እንሰጣለን፣ ጊዜ ስጡን የሚል መልስ ነው የሰጡት። የደህንነት ስጋቶችም አለብን ያሉ ተመካካሪዎች እንዲሁ ጥያቄ አቅርበዋል። በምክክር ሂደቱ እየተሳተፉ ከሚገኙ ተመካካሪዎች መካከል የደህንነት ስጋት አለብን ያሉ መኖራቸውን ለመረዳት ተችሏል። በተለይም ከአማራ ክልል ተነስተው ለምክክሩ ወደ አዲስ አበባ ካቀኑ ተመካካሪዎች መካከል የቴሌቪዥን ጣቢያዎችና የኮሚሽኑ የካሜራ ባለሙያዎች ቀረጻ በሚያከናውኑበት ወቅት ምቾት እንደማይሰማቸው የገለጡ አሉ። በምክክሩ ላይ እየተሳተፍን መሆናችን ከታወቀ የደህንነታችን ጉዳይ ስጋት ውስጥ ይወድቃል በሚል ለኮሚሽኑ ጥያቄ ያቀረቡ ተመካካሪዎች ማንነታቸው እንዳይታወቅ በሚያደርግ ቀረጻ ውስጥ እንዳይካተቱ መጠየቃቸውን እንግዲህ ምንጮች ተናግረዋል። የኮሚሽኑ ባልደረቦች መሰል ጥያቄዎችን ያቀረቡ ተመካካሪዎች ባሉባቸው ስብሰባዎች የሚደረጉ ቀረጻዎች ለመገናኛ ብዙሃን ፍጆታ እንደማይውሉ መግለጻቸው ነው የተሰማው። እንግዲህ በአዲስ አበባ ዙሪያ የተነሳው በምክክር ኮሚሽኑ በሀገራዊ ምክክር አጀንዳነት በአዲስ አበባ ዙሪያ የተነሳው ጉዳይ እጅግ አነጋጋሪ ሆኗል። ኮሚሽኑ ለተመካካሪዎች ባቀረበው የሀገራዊ ምክክር አጀንዳዎች የውይይት መሪ ጥያቄዎች ሰነድ መሰረት ነው እንግዲህ አዲስ አበባ የቀረቡላት አማራጮች አነጋጋሪ የሆኑት። እንግዲህ ለአዲስ አበባ ህጋዊ አቋም 4 አማራጮች ቀርበዋል የተባለው ተመካካሪዎች 4ቱን አማራጮች በመገምገም እንግዲህ የከተማዋን ህጋዊ አቋም የተመለከተ ምክረ ሀሳብ እንዲያመነጩ ተጠይቋል። በሰነዱ ከተዘረዘሩት አማራጮች ውጪ ተጨማሪ አማራጭ ማቅረብ ስለመቻሉ ግን የተነገረ ነገር የለም። አዲስ አበባ የቀረቡላት 4 አማራጮችም የሚከተሉት ናቸው። አንደኛ ራስ ገዝ የመሆን አማራጭ ቀርቦላታል። ሁለተኛ የፌዴራል አካል ትሁን የሚል አማራጭ ቀርቦላታል። በሶስተኛ ደረጃ ራሷን የቻለች ክልል ትሁን የሚል አማራጭ ቀርበዋል። በአራተኛ ደረጃ የኦሮሚያ አካል ትሁን የሚል እንግዲህ አማራጭ ቀርቧል ማለት ነው። አዲስ አበባ ከአማራጮቹ ውጪ እንዲሁ ንዑስ አማራጮችም ቀርበው ውይይት ተደርገዋል። የአዲስ አበባ ከኦሮሚያ ክልል ጋር ያላት ግንኙነት፣ የከተማዋ በጀት ድርሻ ጉዳይ፣ የፌዴራል ዋና ከተማ ጉዳይ፣ የአዲስ አበባ ፖሊስና ፍርድ ቤት ጉዳይ፣ የከተማዋ ወሰንና የቦታዎች ስያሜ ጉዳይ፣ የከተማዋ የስራ ቋንቋ ጉዳይ እንዲሁም የከተማዋ ታሪካዊ ቅርሶች አካታችነት ጉዳይ ጥያቄዎች እንግዲህ በምክክር ንዑስ አጀንዳዎች ውስጥ የቀረቡ ናቸው ማለት ነው። በአዲስ አበባ በፌዴራል መንግስት ላይ ከሚኖራት ውክልናና የፌዴሬሽን ምክር ቤት ውክልና ጉዳይ ግን በንዑስ አጀንዳነት አልተካተቱም ነው የተባለው።